አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ በስስት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆነው ሚዲያው እንግዲህ ተግማምቷል። የሚያጥበው ሰው ጠፋ። ማን ነው እንደው በንጹህ ነገር በደስታ ነገር የሚያጥበው ማለት ነው? ትናንትና ሩትዬ መታ ታጥበዋለች ብዬ ነበር። ነገር ግን ሩትዬ ደግሞ አልመጣችም፣ ቀረች። ብዙዎቹ ለምን ቀረች እያላችሁ ነው እንግዲህ እዛ ሰፈር ቪዲዮ ከተለቀቀ እሷ አትለቅም ማለት ነው። በዚሁ አጋጣሚ ማለት ነው አሁንም እልህ ላይ ናችሁ እንዴ እዛ ሰፈሮች ማለት ነው። እኛ እኮ የሩታን ፈቶ አትለጥፉ ብለን ነበር። አሁን ደግሞ እኔ ቢለጥፉ ምን ያመጣሉ እነሱ ተብሎ ነው አይደለም ፈቶውን ቢለጠፈው እኛ ምንም አናመጣም። ነገር ግን አንዳንድ እህቶች ያላችሁ የሩታ ፍቅር ያለባችሁ ማለት ነው እየሮጣችሁ እየሄዳችሁ ማለት ነው። እኔ እውነት ለመናገር በመጀመሪያም ደረጃ አውቄዋለሁ ማለት ነው። በምን እንዳወቅኩት ታውቃላችሁ? ያን ፈቶ የሩታ የተለጠፈ ፈቶ ባለፈ አብረው ቪዲዮ ሰርተውበት ነበር። በቃ ሌላ አዲስ ፈቶ ቢሆን እኔም ተንደርድሬ ነበረ መሄደው ማለት ነው። ነገር ግን ያንን ስላየው አልሄድኩም። ሲቀጥል እኔ ሁሌ የምናገር ነገር አብርሽ ያለ ሩታ አይሆንለትም፣ ያለ ሩታ መንቀሳቀስ አይችልም ስል ሁላችሁም እሱ ሰው አይደለም ወይ እሱ ሰው አይደለም ወይ ትላላችሁ፣ የነሱ በጎች ማለት ነው። እና አብርሽ ነገም ዛሬም ቢሆን ያለ ሩታ አይሆንለትም። ሩታ ማለት ሁሉ ነገሩ ናት። ባንኩ፣ አካውንቱ እኔ እንጃ ለሀገሩ ሰዎች እንኳን የቡታጀራ አካውንትና የቡታጀራ ባንክ ናት ማለት ነው ሩታዬ። አያችሁ ሚዲያው ሩታ ስጠፋ ጸጥ አሉ ማለት ነው። እና በዚሁ አጋጣሚ አብርሽ በህይወትህ ላይ መቼ ነው አዲስ ነገር ይዘህ የምትመጣው ማለት ነው? ሞር እንኳን ሰው ብትንቅ እኔ የበላይ ነኝ ብትል ለሰው ምንም አይነት ቦታ ባይኖረህ እንኳን እና የራስህን አይዲያ ደስ የሚል አይዲያ ፕራንክ ሲደረግ የአመት የቆየ ፕራንክ አይደለም የሚደረገው። ምክንያቱም እኔ ቲክቶክ ላይ አይቼ ማለት ነው በሳቅ ነው የሞትኩት። እንዴት እንደሳቁኝ ልነግራችሁ አልችልም። ይህንን ፕራንክ መቼ እንደሰራ ብላስታውሳችሁ የሆነ ጊዜ ሩታ ሀዩ የምትባል ልጅ ማለት ነው ያን ጊዜ ፕራንክ ነው። አሁን አመት 2 አመት ሊሆነው ነው አይደል ቤተሰቦቼ ያንን ፕራንክ እና እንደዚህ ነው የሚያደርገው ማለት ነው። ሲቀጥል ውሽሚትዋ ማለት ነው ያዙኝ ልቀቁኝ እያለች ነበረ። ሴት አይደለሽም ወይ እያለቻት ነበረ። እና አንቺ አህያ ማለት ነው ከብት፣ አንቺ የማትረቢ ማለት ነው። ከአንቺ የበለጠ አብርሽን የሚስመውና የሚልጠው የሚታሻሸው ማን ነው? አብርሽን እኮ በአደባባይ ያዋረሽ ሴት እኮ ነሽ አንቺ ዝሙተኛ ማለት ነው። አንቺ ምንድን ነሽና? አንቺ ምን ቤት ነሽና? እሷስ እንደውም ጓደኛ ናት ትባል፣ አድናቂ ናት ትባል። እንደውም አብርሽ አድናቂ ነኝ ካለ ማለት ነው ይህንን ያክል አብይ አህመድ እንኳን እኔ አድናቂ ነኝ ብሎ እንደዚህ ያክል ፉከራ አልወጣም ማለት ነው። 400K ሰብስክራይብ ተይዞ ማለት ነው ያዙኝ ለቀቁኝ እየተባለ ማለት ነው። ይሁን ይሄንም ማለት ነው የራሳችሁ ጉዳይ ነው። ነገር ግን ያቺ ዝሙተኛ ሴት ማለት ነው እንዴት ትነኪዋለሽ? ሴት ልጅ አይደለሽም አንቺ ምንድን ነሽ? አንቺ እኮ ከብት አህያ ማለት ነው። እንደ አህያ አይደለም በአብርሽ በላዩ ላይ የምትወጪው። ማን ነው በግድ ሳመኝ የሚለው ማለት ነው? በግድ ከላቀፍኩት ማን ነው እጅ ላይ እጅ የምተሻሸው? ሞር ሚስቱ መታ ባሌ ልቀቂልኝ፣ ከባሌ ህይወት ውጪ፣ እኔና እሱ ጊዜ ያስፈልገናል፣ ማውራት ያስፈልገናል፣ ለእኔና ለእሱ ጊዜ ውጭ ስጭን ስትባይ አይደለም እንዴ እምቢ ብለሽ እንደ ውሻ እየላሹ የምትሄጂው ማለት ነው። እና አብርሽ እኮ አበሻ አይደለም እውነት የአበሻ ከለር እንኳን የሆነ ቀን ሲሳም ሲላላጡበት እንደዚህ ሲባል ከረሩ ይለቃል ማለት ነው። አብርሽ እኔ በጣም ነው የሚገርመኝ ከረሩ ራሱ አለመልቀቁ፣ በአንቺ እንደዛ ስስሚው እንደዛ ስትለጠፊበት ማለት ነው። ማነው እርስ በርስ ተልጋግሶ ከአብርሽ ጋር የሚላላጠው ማለት ነው? ወገባችሁ አይቀር ጌጣችሁ አይቀር ፊታችሁ አይቀር። ዛሬ እንደዛ ስላለችሽ ምን አነጫነጨሽ? ምን ያዙኝ ልቀቁኝ አልሽስ? አንቺ በመጀመሪያ ሴትነትሽን አከበርሽ ማለት ነው። አላከበርሽም እኮ እንኳንም ተሰማሽ እንኳንም አየሻት ማለት ነው። አንቺ የ9 ወር ልጅ ያለሽ ሴት እኮ ነሽ። ያንን ልጅሽ እንኳን ትተሽ ልጄ ነገ ምን ትማራለች? የፈለገ ነገር ይሁን እኔ ሴት ልጅ ነኝ በሴትነቴ ልከበር እኮ አላልሽም። አንቺ ሰራተኛ ማለት ነው። በሰራተኛ አይደለም እንደ የምትንቀሳቀሽው። በነገራችን ላይ አብርሽ ትምህርት እየሰጠሽ ነው። ከትላንትና ወዳ ይሄንን ነገር ብላት ከህይወቴ ውጪ ብላት ምን አይነት ስሜት ይሰማታል ብሎ ፕራንክ አድርጎሻል። ነገሩ በጣም ስሜታዊ ስለሆንሽ ስላለቀሽ እሱ በፕራንክ አድርጎት ፕራንክ ነው አለሽ ማለት ነው። እሱ ለመናገር ፈርቶ ነው። እሱ በራሱ መተማመን ማይችል ወንድ ነው። ከህይወቴ ውጪ ትዳሬን እንፈልገዋለሁ ማለት ማይችል ልጅ ነው። ምክንያቱም እሱ ፈጣሪውና ቤቱን ትዳሩን ለነገ የሚጠቅመውን ነገር መፍራት ትቶ ሰውን ነው የሚፈራው። እዚህ ጋር ሰውን መፍራት አይደለም ያለብን ማናችንም ፈጣሪያችንና የራሳችን ህይወት እንዴት አድርገን መምራት መቻል
እንዳለብን ማወቅ ያለብን ማለት ነው። ያንን ስለሆነ እያስተማረች ነው። ትናንትናም ደግሞ ልጅቷን ያመጣት በምክንያት ነው። ምክንያቱም ነገ ሩታ ትመጣለች። ሩታ ስትመጣ ምን አይነት ስሜት እንደሚሰማሽ ለማየት ነው። አንቺ ደግሞ ቦታሽን ለቀሽ እንደምትይዚ እርግጠኛ ነኝ። ለአሁን ተንጫጪ ማለት ነው። ባያዋጣሽ፣ ሰው ባይረግጥሽ፣ ሰው ባይሰድብሽ፣ ማንነትሽን ዝቅ ባታረጊ ይሻልሻል። ምክንያቱም አብርሽ እኮ ማንነቱን ዝቅ ቢያደርግ ቢያዋርድ ወንድ ልጅ ነው፣ ምንም አይሆንም። ነገ ራሱ ለሩታ ኦዲየንሶች፣ ለማንኛውም ኦዲየንሶች ወጥቶ ይቅርታ እኔ አጥፍቻለሁ ቢል እኛ እንደ በፊት እንደምንወደው እንደ በፊት እንደምናደምቀን ነው እንመለሳለን። ምክንያቱም እኛ የምንፈልገው አብርሽና ሩታ አንድ ላይ እንዲሆኑ፣ ሩታ እንዳታለቅስ፣ ሩታ እንዳይከፋት ነው። ሌላ በተረፈ ምንም ነገር አንፈልግም ከአብርሽና ከሩታ ማለት ነው። እኛ ማንፈልገው አንቺን ነው። አንቺ ከህይወቱ ውጪ፣ ከአብርሽ ህይወት ውጪ መጀመሪያ ማለት ነው። እውነት ሴት ከሆንሽ የሴትን ህመም የምታውቂው ከሆነ ምን ስለሆንሽ ነው ምትነኪው ስትያት፣ አንቺ ምን ስለሆንሽ ነው? ምን ስላገባሽ ነው? የትኛው ሚስት ሆነሽ ነው? የትኛው ጓደኛ ሆነሽ ነው አንቺን አብርሽን ለመንካት መብት የተሰጠሽ ማለት ነው? መብቷ ነው። እንደውም እሷ ትሻላለች ከአንቺ ማለት ነው። ዝፍ ማለት ነው። እቺ በቆሎ ዝም ብለሽ የመጣልሽ ነገር አትጥፊ ማለት ነው። አንቀጠቀጣት እኮ ቤተሰብ እንቅጥቅጥ አርጋት ማለት ነው። እየመረረሽ ትውጭዋለሽ ማለት ነው። አብርሽ እኮ አሁን ብንጠላ ማለት ነው ነገ መውደዳችንና ነገ ማነቃችን አይቀርም። ምክንያቱም የምንወዳት የምናደንቃት የምንሳሳላት እህታችን ባልዋ ነው ማለት ነው። ባልዋም ስለሆነ ነው ይሄንን አክል የምንከራከረው። ከህይወትሽ ውጪ አብርሽ መጥፎ ቦታ ነው የምትወጥቀው፣ ይቅርብህ፣ ወደ ትዳርህ ተመለስ የምንለው ማለት ነው። ነገር ግን አንቺ ዞሮ ማንም ያይሽ የለም ማለት ነው። በዚሁ አጋጣሚ ማለት ነው እኔ እውነት ለመናገር ማለት ነው መናገርም አልፈልግም ነበር። ነገር ግን የአብርሽ ቤተሰቦች ምን እየሰሩ ነው? ምን እያደረጉ ነው? እውነት አይደብርም? በዚህ ልክ ብር እኮ ጠፊ ነው። ነጊ ጆሮዋቸው ምን ይባላል? ይሄ ልጅ እንኳን ቢያንስ እንኳን የፈለገ ሩታና አብርሽ ቢጣሉ እንኳን ትንሽ ቀን እንኳን ለምን አይታገስም? ታገስ እንኳን አይሉትም? እስከምትወልዱ እንኳን እረፍት አድርግ፣ ታገስ፣ ካጠገቧ ቁጭ በል። ለምንድነው ወደ ሸገር የትከው? ብትነፍግህም ይድልኝም ውጣልኝም ብትልህ ካጠገቧ ቁጭ ብለው እንኳን አይመክሩትም እንዴ? አባት ማለት ለመቼ ነው? እህት ማለት ለመቼ ናት እንዴ? እህት ወንድሟን ካልተቆጣች፣ ሲያጠፋ ካልመሰለሰች፣ አባት ደግሞ ይሄ ልጅ ያጥፍተዋል ተመለስ፣ ይሄንን ነገር አያዋጣም ለምን 10 ጊዜ አንዳንዳችሁ አላችሁ ጋሼ እኮ ተናግረዋል፣ መክሮታል፣ እምቢ ብሎታል፣ ከጋሼ ተጣልተዋል፣ ስልክ አያነሳላትም፣ አያወሩም፣ አይገናኙም የምትሉ ሰዎች አላችሁ። ለምን 1000 ጊዜ አይጣሉም? እና ይሄ ልጃቸው ነው። ልጃቸው እስከሆነ ድረስ ነገ አሁን የሆነ በሽታ ይዞ ቢመጣ የሆነ ነገር ቢደርስበት አብርሽ አላህ ያርገውና ማለት የሰይጣን ጆሮ ይዘጋና ታሟል የሆነ ነገር ብሎ ቤተሰብ ጋር ቢደወል ቤተሰብኛ አናቅም የራሱ ጉዳይ ሊሉ ነው አይሉም። እውነቴ ነው የምላችሁ። እየሮጡ እየሰጉ ነው የሚሄዱት ማለት ነው። በሽታም አለ እኮ እውነት በሽታም አለ። እዚህ ጋር መሳሳሙ፣ መላላጡ፣ ኦዲየንስን ማናደዱ ወይም ደግሞ ሩታን መንካቱ ቪው ለመልቀም ሳይሆን ሰብስክራይብ ለመልቀም አይደል? ይሄንም የሰበሰብነውን ሰብስክራይብ እንዳንበላ የሚያደርገን በሽታ አለ። ከዚህ ከምናገኘው ብር የበለጠ እጥፍ ድርብ አድርገን የምናወጣበት በሽታ አለ። በነገራችን ላይ እውነቴ ነው የምላችሁ የሆነ የገጠር ልጅ ስትሆኑና የሆነ የከተማ ልጅ ስትሆኑ እኩል አይደለም። እኛ በሀገራችን የገጠር ልጆች ማለት አናቅም። የራሳችን የሆነ ባህል አለን፣ የራሳችን ጨዋነት አለን፣ የሆነ የተቀጣንበት የወጣንበት ባህል የሚባል ነገር አለ። እንደዚህ